ዕውቀት ምንድነው? ዕውቀት ምንድነው? አንድ ሰው አወቀ የሚባለውስ መቼ ነው? አዋቂና አላዋቂን ምን ለያቸው እያሉ መጠየቅና መመርመር የሰውን ዘር ዕድሜ ያህል ረጅም ነው። የሰው ልጅ እንዲያውቅ እያወቀም እንዲኖር ተፈጥሯል። ማወቅ ብርሃን ነው፣ አለማወቅ ደግሞ ጨለማ። ምክንያቱም ሰውነት ከማወቅ ጋር የተሳሰረ ነውና። ሶቅራጥስ ዓለም ካየቻቸው ዳሩ ግን ልታኖራቸው ካልፈቀደችላቸው ድንቅ ፈላስፎች መካከል ተጠቃሽ ነው። ምንም የረባ ዕውቀት ሳይኖራቸው መምህር ሊባሉ የሚከጅሉ ሞኞች ባሉበት ዘመን እኔ የማውቀው አለማወቄን ነው በማለት ተናግሯል። ከላይ ከላይ ቀባ ቀባ በማድረግ አያምንም ነበር። ሶቅራጥስ የውቅያኖሱን ጥልቀት ወደ ውስጥ ዘልቆ በመግባት ነገርን ከስሩ መመርመር ይወዳል። ይህ ሰው ማወቅን አስመልክቶ ልብን በድንጋጤ ቀጥ የሚያደርግ አባባል አለው። ሶቅራጥስ ሰው አውቆ አይሳሳትም በሚለው አባባሉ ብዙዎችን አስደንግጧል፣ ግር አሰኝተዋል። ይህ የራሱ የሶቅራጥስ አባባል ነው። ሰዎች በጊዜ ሂደት ያዳበሩት ሳይሆን ራሱ ይህ ድንቅ ፈላስፋ ሲናገር የተደመጠው። ሰው አውቆ አይሳሳትም። ሰውን መግደል ትክክል እንዳልሆነ እያወቀ ሰውን የሚገድል ሰው በሶቅራጥስ ሚዛን መሰረት በፍጹም የማያውቅ አላዋቂ ነው። ምክንያቱም ለእርሱ ሰው አውቆ አይሳሳትም። ታዲያ አንድ ሰው ሴት ልጅን አስገድዶ መድፈር ነውር መሆኑ ጠፍቶት ነው ይህን ድርጊት የሚፈጽመው ብለን እንድንጠይቅና የሶቅራጥስን አባባል እንድንተች ያደርገናል። በተለይ ደግሞ ለመጀመሪያ ጊዜ የሰማነው እንደሆነ። ነገር ግን ሶቅራጥስ ትክክል አይደለም ብለን ከማለታችን በፊት ነገሩ እንዳሰብነው አይደለምና ቆም ብለን አባባሉን መመርመር ይኖርብናል። ለሶቅራጥስ ሰው አውቆ አይሳሳትም። ይህ አባባሉ ድንቅ ፍልስፍናንና ድንቅ ብርሃንን የተሞላ ነው። ምክንያቱም ለእርሱ ማወቅና ማድረግ ተመሳሳይ ናቸው። ለሶቅራጥስ ዕውቀት ማለት መልካምነት ነው። አንድ ሰው መልካምነት ሳይኖረው ብዙ መጽሐፍትን አንብቤያለሁ፣ ተምሬያለሁ፣ ልምድ ቀስሜያለሁ እያለ ዲስኩር ሲደሰኩር ሶቅራጥስ ቢሰማው አንተ ውሸታም ነህ ይለዋል። ምክንያቱም ለሶቅራጥስ ማወቅ መልካምነት ነው። ስለዚህ የሚያውቅ ሰው መልካምነትን ያደርጋል። መልካምነትን የሚያደርግም ሰው አዋቂ ነው።